ሸብ አብርሃም ታደሰ የጋሽዬ ልጅ ለሁለተኛ ጊዜ እንግዲህ ማስታወቂያ እየሰራባት ነው። ደህና አድርገህ ተጫወትባት፣ ደህና አድርገህ ሸቀለባት። ድጋሚ ማስታወቂያውን ሰራ። ጀግና ነህ አንተ። ቤት የለ ምን የለ ወፍ የለም ወፍ መፈረም የለ ምን የለ። ማንን ነው የምታጃጅሉት? የለም ምንም ነገር የለም። በጎቹ የእውነት ቤት የተገዛላቸው መስሏቸው ፊው ፊው ሞኛቱኑ ወፍ የለም። በባለፈው መኪና ተገዛ ተብሎ ወፍ የለም። ወርቅ ተገዛ ተብሎ ወፍ የለም። ይሸቅልባት፣ ደህና አድርገህ ሸቅልባት። እሷ ግን ምስኪን አሁን እንኳን እንደሆነ በቃ የሆነ ሰብአዊነት ሊሰማኝ ነው። ተው አብርሃም ተው፣ ጋሽዬ ተው የጋሽዬ ልጅ ኧረ ተው አንተዬ። በዚህ ልክ ብስለት ምን ያደርግልሃል? ሸቅልባት፣ ደህና አድርገህ ሸቅልባት በገዛ እጇን። ለዚህ ነው እኛ የምንጠላት ልጅቷን። ለዚህ ነው እራሷን ስለማታስከብር ዝቅ ብላ እንደዚህ ስለምትለኮ ነው እኛ የምንጠላት። ስለዚህ ደህና አድርገህ ሸቅልባት። እንኳን ቤት ቀርቶ ወፍ የለም ወፍ የለም ወፍ የለም። ዋዛ ነው እንደ ቤት የታለ ፈረመው? ቤት ሲፈራረሙ እኮ እንደዚህ አይደለም። ግን እኔ የሚገርምን በዚህ ልክ ትላልቆቹ ሰዎች ሁሉ ተሰልፋችሁ፣ አይ ታሳዝናለች ልጅቱ። ግን ማስታወቂያ ቀብ ደግ አድርገሃል። ይሄ ነው እንግዲህ ጀግንነት። ይሄ ነው እዚህ ህዝብ ላይ። ይሄ ህዝብ ይሄን ነው የሚወደው። አባቴ ደህና አድርገህ ሸቅል፣ ደህና አድርገህ ኳ አድርገህ ሸቅል። ለቪዲዮ ነው አንተ የምትፈልጋት ደመቁ፣ ለቪዲዮ እንጂ ትክክለኛ ቤት ገዝተህ ልትሰጣት አይደለም። እሺ በቅደም ተከተል ይከተላል። አዲስ ነገርም አለ፣ ሌላም ስጦታ አላት። ግን አልገኝም ብሏል አብርሃም። እኔም ብዬ ነበር የቆጡን አወርዳለሁ ብላ የብብቷን ጣለች ይባላል። እኔን ጎጃም ሚዲያን ከመሳደብ ሄዳችሁ ልጃችሁ ዘንድ ብታለቅሱ፣ ለቅሶ ብትደርሷት። በህዝብ በዚህ ግድም ሞት ከባድ ነው። ቤት ተገዛ ተብሎ ማስታወቂያ ማስራት ለምን ደቅ አደረካት? እኔ ደቅ አደረክ ነው የምለው አብርሃም። ሸቅል የጋሽዬ ልጅ ይህንን ይወዳል አልኩ። ይሄ ህዝብ ደንቆሮ ነው ህዝቡ። በተለይ የእሷ በጎች ሲነግሯቸው እንኳ ይሰሙ። የት አለ? ለምንድን ነው እውነቱን የማትናገሩት? ለምንድን ነው ሀቁ ሲወጣባችሁ የሚመራችሁ? ለምንድን ነው ሀቁ ሲወጣባችሁ የሚመራችሁ? እኔ እውነቱን እንቅጯን ነው የምነግራችሁ። የጎጅዬ ልንገራችሁ፣ እውነቱን ብጠሉኝም ጥሉ ልንገራችሁ። እኔ ግን አንዳንድ ጊዜ እንዲህ ለምን እላለሁ። ግን ጀግና ነው እሱ። ይመቸው። ምንም ነገር የለም። አዳሚ አንጋጠጥሽ እውነት መስሎሽ ጭው። እኔ ጎጃም ሚዲያ ጀግና አብርሃም ታደሰ አንተ ነህ ባሉ ይሄን የመሰለ ቤት ገዝተህ መስጠት እንዳንተ ያለም የለ እንድለው ነው እንደ የፈለጋችሁት። አለንም ዛሬ እንደዚህ አለንም። ለምን? ማስታወቂያ ነው፣ ፌክ ስለሆነ እንጂ እኔ ደስ ይለኛል። ቤት ገዝቶ ቢሰጣት ለደመቁ እየለፋኝ ነው፣ እያለቀሰኝ ነው። አልቅሳ ነው እዚህ የደረሰችው። አልቅሳ ለፍመሳ ብላ አልቅሳ እየየ ብላ አገር እያዝ ብላ ፊቷ እስከሚበልዝ ድረሳ አይታችኋል። ፀጉሯን እንደ ጭድ አድርጋ ከምራ እያለቀሰች እንደ ውሻ እየጨሰች ነው እዚህ የደረሰችው ልጅቷ። ስለዚህ ደግሞ ዋጋ ከፍላለች። ጥሩ ነው ገዝቶ ቢሰጣት። ግን ማስታወቂያ ነው ወይ የጋሽዬ ሸቀለባት። ጥሩ አድርገህ ማስታወቂያን ስራበት ጎበዝ። እንዳንተ የህዝብ ምን እንደሚፈልግ እነዚህ ጫጩቶች ጨቅሎች ምን እንደሚፈልጉ። ልጅቱ ግን ሁሉንም ነገር ውጣ አርጌ የተባለችውን ማድረጓ፣ ራሷን ዝቅ አድርጋ ክብሯን ዝቅ አድርጋ ሁልጊዜ እየተሸቀለባት ከእሷም ጋር ከበጎቿም ጋር ነው የሚሸቀልባቸው። ጎበዝ። ሰላም፣ እንዴት ናችሁ ቤተሰብ እያልኩኝ እንግዲህ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ሀሳብ አስተያየታችሁን እንግዲህ አስቀምጡ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኑ ግን ሰላም ብያለው። ሀሳብ ነው የምሰጠው፣ ከስድብ ነፃ የሆነ ሀሳብ ነው የምሰጠው ዛሬ። ምክንያቱም ታውቃላችሁ ከዚህ በፊትም አብርሃም ታደሰ ልጁን እናስገርዝ ብለው ሂደው ማስታወቂያ ተሰርቶ ተመጣ። ይሄ ማስታወቂያ ለሶስተኛ ጊዜ ነው።
መኪናውን ለበስበስ አድርጎ ጥብጥብ አድርጎ አምጥቶ ማስታወቂያውን ሰራ። ከዚህ በፊት ድጋሚ ትናንትና ደስ ይላል አቀማመጡ። ያው የሰው ልጅ ማንኛውም ሰው ገንዘብ አወጣችሁ ከሰጣችሁት ተቀብሎ ማዘገጃጀት አያቅተውም። አብርሃም ደግሞ በጣም ጀግና ነው። ይህ ህዝብ ምን እንደሚፈልግ ህዝቡ ምን እንደሚወድ ጠንቅቆ ያውቃል። ይመቸው፣ ጎበዝ ነው፣ አራዳ ነው። ልጅቱ ግን አሳዘነችኝ። እንደዚህ እየተደረገች እንኳ ከበጎቹ ጋራ የምትለው ነገር፣ በጎች ደግሞ ጫው ብለው የሚሄዱት ነገር፣ ቤት የለም ወፍ 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 የለም አልኩሽ። አይደለም እንኳን ቤት ቀርቶ ወፍ የለም። ውሸት። እንደውም እንትና ምን አለች አንዲት እህታችን፣ በጣም ነው የምታሽቃብጠው ነበር ለሩታና ለአብርሽ ማለት ነው። ወላሂ ሀቁን ነው የምትናገረው። ሀቁን ተናገረች። ምክንያቱም በፊት ጊዜ እከታተላታለሁ፣ የስደት እህቴ ናት፣ ምንም ችግር የለም። ምን አለች? ከዚህ በፊትም ብዙ ማስታወቂያ ተሰርቷል፣ ዛሬ ምንም ነገር የለም አለች። ልጅቱ ግን ምንም አይመቻትም አለች። እውነቷን። ስለዚህ ሸቀልባት። እኔ አልቃወሙም እኮ አብርሃምን አልቃወሙም። ለምን? ጀግና ነው። አልቃወምህም አባቴ፣ በርታ፣ ጠንክር ነው ምልህ። በደንብ ሸቀልባት። ደመቁ በደንብ አይገባትም። አዎ አይገባትም። ቀጥቅጣ ሸቀልባት። ዛሬም ብዙ ጊዜ ወርቅ የለ፣ መኪና የለ፣ ቤት የለ፣ ያው ነው ዛሬም። ሁለቱም አንድ ነው። ሁለቱም አንድ። እንደው በጣም ነው ያፈርኩት። እኔ ትናንትና አልተናገርኩም እኮ ላይ በላይ አፈሬ ጻጣርኩ። ለምን አውቃለሁ። ዛሬ ደግሞ ሌላ ስጦታ አላት ግን አልገኝም ያለበት መንገድ። አብርሃም እንግዲህ ያ ወደ ሄርሜልዬ ደይ ወደ ሄርሜልዬ እንግዲህ ሌል ነው። እናንተ እንግዲህ ልታለቅሱ ነው ደግሞ። ትናንትና ተደስታችሁ ነበረ። እውነት መስሏችሁ ምስኪኖች። ቤቱ እውነት እንዳይመስላችሁ። የእናንተ ልጅ እንኳን ቤት ቀርቶ ጫማ ገዝቶ አይሰጣትም አብርሃም። እውነቱን ልንገራችሁ። እድሜ ለአረብ ሀገር በጎች፣ እድሜ ለበጎቿ፣ እድሜ ለበጎቿ። እኔ ግን አዘንኩት፣ በጣም አዘንኩኝና እንኳንም እናቷ ያልኖረች ትናንትና ከድራማው እንኳንም ያልኖረች ከዚህ ከማስታወቂያውና አለኩል ያህል ማስታወቂያ መስራቱ ጥሩ ነው። ማስታወቂያውን ቀጭ ቀባ አድርጎ ሰራ አብርሃም። ጀግና